ኦርቶዶክስ ነበርክ ወንድማችን? በደንብ ኦኬ። ማን ነበር የክርስትና ስምህ ወንድማችን? አባውነቱም እንትና ማስተምረውኝ የእንታም ሁሉንም እኔ በጣም ዛሬ 10 ዓመት ሁሉንም ነገር በደንብ አውቀዋለሁ። ማን ነበር የክርስትና ስምህ? ያላነበብኩት የለኝም የምሬን ነው። ያላነበብኩት የለም። ምንም በቃ ግዙ ካይን ብትለኝ መልእክተ ዮሐንስ ብትለኝ ሁሉም ጨርሼ እኔ ማለት ቸው ነው ታል አሁን ያን ያክል እንደው እንግባባ። አንድ ጥያቄ ልጠይቅህ። ሁሉንም አንብበህ ጨርሰሃል? ቁር ያለኝ ልጠይቅህ። አንድ ጥያቄ ልጠይቅህ። ሊሰን መሰረታዊ ጥያቄ፣ ሚስጥረ ቀንዲል ማለት ምን ማለት ነው? እሱን እኔ ረስቼዋለሁ። አሁን ቁርአን ላይ ነው ትግሌ። መሰረታዊ ማታቅ ነው እንዳላሉ ጨርሻለሁ ነው በደንብ እኔ እየነገርኩህ ይኸው እፎይ ስማኝ እንጂ እኔ ሁሉንም እኔ አግዙ ካይን ምንድን ነው ያነበብከው? እስኪ ድገም። ምንድን ነው የተማርከው? መልእክተ ዮሐንስን ብትለኝ እስቲ በልልን እስቲ። አቡጌዳ በህይወዞ ሚስቱን ገደላት ጠልዞ ይሄ ለመሐመድና ለአይሻ ሳይሆን አይቀርም። ይሄ ለመሐመድና ለአይሻ ነው። ኧረ ድገመው። ይሄማ የኔታ ጋር ተምሯል። እውነትም ድገመው። አቡጌዳ በህይወዞ ሚስቱን ገደላት ጠልዞ አቡጌዳ ታውቀዋለህ መሰለኝ። አቡጌዳ በህይወዞ ሚስቱን ገደላት ጠልዞ። ይሄ በጣም ነው በቃ ተምሯል፣ እንዳለ ጨርሷል። መልእክተ ዮሐንስ ነው እንግዲህ መልእክተ ዮሐንስ ነው ይሄ። ያውም እኮ መልእክተ ዮሐንስ ነው። አቡጌዳ በህይወዞ ሚስቱን ገደላት ጠልዞ ወንጌል ነው የሰበከው። ይሄንን ብቻው ነው የወጣሁት። ለዛ ነው እኔ ክርስትና ነው። ኧረ ድገም፣ ሌላም ድገም እስኪ። ሌላ ደግሞ ተማርከው፣ ሌላ የተማርከው አሁን ጥያቄ ልጠይቅ ቅር ያለኝ። ኧረ አንድ ድገመን አንዴ ብታስተናግዱን። ቆይ ምሁር ገብቶ እዚህ በጣም እኮ ተቸገርን እንዳለ። አንድ ድገም። ሁሉንም ነገር አውቀዋለሁ፣ አነበብኩት። ሁሉንም ታውቃለህ። ሚስቱን ገደላት ጠልዞ የሚል ከመሐመድ ዳሪ ላይ አንብባ ይሆናል እንጂ መጽሐፍ ቅዱስም ላይ የለም። የትኛውም የቤተክርስቲያን አስተማሪ እንደዚህ አይነት ነገር አለ። ወንድምህ እኮ ነው ያለው ጠልዞ አነበብኩ የሚለን። እስኪ ሌላ ድገም እስኪ። ቆይ መጽሐፍ ቅዱስ ላይ መጀመሪያ የሚጠበቀው ለምንድን ነው? ህፃን ልጅ ኢየሱስም የወንድ ከንፈር ይጠባል ነበር እንዴ? ይሄ ብልግናችሁ። ውብ አህዮች እንደዚህ ናቸው። ውርደታቸውን አያችኋ? ውብ አህዮች እንደዚህ ናቸው። እለት ይዋረዳሉ። ይሄን አሁን ፖለቲካ መስራቱ ነው። በሱ ቤት እኔ ኦርቶዶክስ ነበርኩ አለ። ያላነበብኩት መጽሐፍ የለም አለ። ዝም በጣም ክርስትና ስም ሲባል ረስቼዋለሁ አለ። ሚስጥረ ቀንዲል ረስቼዋለሁ አለ። ትምህርተ ዮሐንስን ጨርሻለሁ አለ። ምንድነው እስቲ በል ሲባል አቡጌዳ ምንዞ ሚስቱን ገደላት ጠልዞ። እንደዚህ አይነት ውብ አህዮች ያብዛልን። ምንዝናናባችሁ ስለሆናችሁ ውብ አህዮች አንቀየማችሁም፣ መዝናኛችሁ ስለሆናችሁ ማለት ነው። ጤናማ ጭንቅላት ያለው ሰው ውብ አህዮችን አይከተልም። ደግሞ እኮ እንዳለ አንብቤ ጨርሻለሁ። የክርስትና መጽሐፍ ይለናል። ሚስቱን ገደላት ጠልዞ የሚል ነው አነበብኩት። መልእክተ ዮሐንስ እኮ ፊደል ላይ ራሱ ያለ ነገር እኮ እንኳን ቤተክርስቲያን ሜዳ አይጠበቅበትም ነበርና የኔታ ጋር ሳትሄድ ማወቅ የሚገባ ነገር ነው። በጣም ታሳዝናለህ። ግን የዚህን ያህል መዋሸት ግን በጌታ ስም አእምሯችሁን ለማማታሰሩት ግን ለማማታሰሩት ለምንድን ነው በዚህ መጠን መዋሸት ለምን አስፈለገ? ኡስታዞቻችሁ እድሜ ልክ እንደዋሹ እንዳዋረድ ናቸው። እኔ ለነሱ አንዳንዴ ይሰማኛል። አሸማቀቅ እንትን ከተናገርኩ በኋላ ምን ይሰማቸውም ብዬ ራሴ ያስባለሁ ማለት ነው። እንዴት ነው ያ አይደል? ውጤቱ እኮ ሪፖርት የሚደረግበት እኮ ውጤት እኮ ይሄ እኮ ነው። በየቀኑ ሰው ነው መዋረድ። ኧረ ሲቆይ ባይተራ ጠብቅ።
በየቀኑ እንግዲህ ተመልከቱ፣ በየቀኑ ዕለት ተዕለት የሚያደርጉት ነው። አሁን እንግዲህ እኛ ጥለነው ወጣን ኦርቶዶክስን ምናምን ነገር ብሎ ሊል እኮ ነው። በጣም ያሳፍራል። ታዘቧቸው። እንደዚህ ናቸው በየዕለቱ እንግዲህ እንዲህ አሁን እናንተ እዚህ እንዳጋጣሚ እንዲያያቸው ማያቅ ሰው ፊት ሄደው ነው እነዚህ እንዲህ አንዴ ጠብቃሽ እየታረመ የሚሄድ ሃይማኖት እንደሆነ ነገርከን። ሁሉ ከቁርአን በስተቀር ከሐዲስ ሸሪፍ በስተቀር ሁሉ ነገር የመታረም መብት አለ። ከምን ከቁርአንና ከምን ከሐዲስ ሸሪፍ ከሐዲስ ሸሪፍ ማለት ሐዲስ ሸሪፍ ማለት ነቢዩ መሐመድ ዓለይሂ ሰላቱ ወሰላም በህዝብ ፊት ብዙ ሰዎች ባሉበት ቦታ ላይ የተናገሩት ወይ ያደረጉት ነገር ይሄ ሐዲስ ሸሪፍ ይባላል። ቡኻሪ እኮ እንደዛ አላህ ባቱን ይገልጣል የሚለው እኮ ቃል እንደዛ ነው። ቡኻሪ ግን አዳምጠኝ፣ የነ ቡኻሪ ግን ከአንድ ሰው ወደ አንድ ሰው እስቲ አንድ ጥቀስ። እስቲ አንተ በብዙ ሰው ያልከው ምንድን ነው? እሱ ሙተዋቲር የሆነ ሐዲስ ነው ወይንስ ምንድን ነው? በብዙ ሰው ስትል በቢሊየን ሰዎች ፊት ቢናገር እኮ መሐመድ ያ አዲሱ የሚጻፈው የሚተላለፈው በአንድ ሰው ነው። ሙተዋቲር ሐዲስ የሆነ ከሆነ የሰጠነው ሐዲስ ሙተዋቲር ነው። ቆይ ሀሳብ ያልገባህም። አሁን ነቢዩ መሐመድ ህዝብ ፊት የሚያደርጉት ነገር አለ። ለምሳሌ አንድ አዲስ ህዝብ ፊት የተላለፈ ሐዲስ አሁን ለምሳሌ ቁርአን ላይ ስገዱ መሰገድ እንዳለበትና መቼ እንደሚሰገድ ቁርአን ላይ ይናገራል። ግን እንዴት እንደሚሰገድና እንዴት ሩኩ ስንት ረክዓ እንደሆነ አይናገርም ቁርአኑ። ያንን ቁርአን ሙሉ አይደለም። እናመሰግናለን። ቁርአን ሙሉ አይደለም። እሺ አዳምጠኝ። አሁን ይሄ ፕሪንሲፕል የሚሰራው ለሐዲስም ነው ወይስ ለሐዲስ ብቻ ነው ወይስ ለቁርአንም ይሰራል? መሐመድ እኮ ህዝብ ፊት ያልተናገራቸው በጣም በርካታ የቁርአን አንቀጾች አሉ። እየተነጋገርኩ ያለሁት ከእፎይ ጋር ስለሆነ በመሀል ስትገባ ነገር ይረበሻል። አዳምጥ አንድ ጊዜ። ለምሳሌ ዙሁር ሰላት 4 ረክዓ ነው። 4ቱን ረክዓ ነቢዩ መሐመድ ህዝብ ፊት ያስተማረን ነገር ነው። ቁርአን ላይ የለም። ቁርአን ላይ ያለው በዛ ወቅት መሰገድ እንዳለበትና ምንድን ነው የምታወራው? እኔ እኮ የሰጠው ሐዲስ እኮ ህዝብ ፊት ሰዎቹ ጠይቀውት ለእነሱ ለሁሉም የነገራቸው ነው ተሰብስቦ። አይ ይኸው ለምሳሌ አንብበው፣ ቡኻሪን አንብበው። 95% በላይ ሐዲሶቹ እከሌ እንዳለው ነው የሚለው። ነቢዩ መሐመድ ያናገረው አንድ ታዲያ ከዛ ውጭ አለ እንዴ ሐዲስ እከሌ ነገረው ከሚል ውጭ አዲስ አለ? አዎ ለምሳሌ አንተ ለአንድ ሰው ብቻ የነገርከው ነገር ቆይ ይኸው አንተ የምትለውን አንድ እኔ ካልኩት ውጭ ከሆነ ንጽጽር አቆማለሁ። ጋሄድ በህዝብ የሚል ሐዲስ በህዝብ የተላለፈ ሐዲስ አንዳንተ ንጽጽር አቆማለሁ። እኔ እንዳልኩት ከሆነ በህዝብ ፊት የሚናገር መሐመድ አስ ኢንዲቪጁዋል የሚናገር ናሬሽኑ ከሌ ተናገረው ነው እንጂ ከዚህ ውጭ ከሆነ እቀጣለሁ። ቀጥል። ነገርኩህ እኮ ለምሳሌ እንድነግረኝ አልፈልግም። ማስረጃው እያወጣሁልህ ነው። እግረ መንገድ አውጣው። ለምሳሌ የዘሞተን ግደሉ ይላል፣ ዝሙተኛን ግደሉ ይላል። ፖይንት አይደለም እሱ ማስረጃውን። የዘሞተን ግደሉ የሚለውም እሱም ከሌ ነገረኝ ብሎ ነው የዘገበልህ። እንደዛ የተላለፈው እሱም መሐመድ። ይሄንኛውም ህዝብ ፊት ነው። አላህን ማየት እንችላለን ተብሎ ተጠይቆ ነው። አዎ እንዲህ ታዩታላችሁ። አዲሱን አንድ ያዘጋጅልኝ ክርስቲያን። ቡኻሪ 74:39 የአንተን አዲስ አዘጋጅ። እስከዛ መሐመድ እኔ ላሳየ። we said oh Allah's messenger shall we see our lord አንድ ሚኒት የማንኛው የሚደርበው ኦኬ we said oh Allah's messenger shall we see our lord on the day of resurrection እንደዚህ ያልነው ተሰባስበው ነው። አየህ አንድ ሰው አይደለም፣ ለአንድ ሰው አይደለም። ጌታችንን ልናየው እንችላለን በቂያማ ቀን
ሲሉ ጠየቁት። ከዛ እንደሚያዩት ይነግራቸዋል። ከዛ ወዲያ የሰዎቹ ተሰብስበው ምን እንደሚል ጠሪ እንደሚመጣ ምናምን እያለ ታሪኩ ይቀጥላል። እኔ ግን አንድ ተስማማኛለ መሐመድ፣ እኔ ሶፋር እስከማውቅ ድረስ ዋህብያን ዲፌንድ እንደምታደርግ ነበረ። ሙስሊም አይባሉም ያልከው ፖይንት ተስማምቶኛል። አንድም ደግሞ ባላ ጉዳይ ላይ ምንም ነገር አናብራራም አናቅም። ቢኒ ክርስቲያን፣ መዝሙር ያሬድ፣ ቃል ሀሳባችሁን መቀጠል ትችላላችሁ። አክቹዋሊ ያው ቁርአኑን እንደዛ ስለሚል መሐመድ ልክ የሚሆንበት ኮንዲሽን አለ። ይሄ ከሆነ ደግሞ ምንድነው እስልምና ሰዎች በድንቁርና የሚከተሉት ሃይማኖት ይሆናል ማለት ነው። ስለ አምላካቸው ምንም የማያውቁ ስለ አምላካቸው ሲጠየቁ ምንም መልስ የማይሰጡ ከሆነ አላሁ አለም የሚሉ ከሆነ ሰዎች በድንቁርና የሚከተሉት ነው ማለት ነው። ስለዚህ የማታውቀውን አምላክ ነው የምታመልከው። ልታስረዳው የተወሰነ እንኳን ልታብራራ የማትችለውን አምላክ ነው የምታመልከው ማለት ነው። ይሄንን ነገር ወደ ክርስትና ግን እንዴት ሊያመጡት ይችላሉ? ሉክ ብዙ ጊዜ ስለ ክርስትና ሲነሳ ምን ብለው ይናገራሉ? ክርስትና ሚስጥር ነው፣ ክርስትና ከፊዚክስ በላይ ይከብዳል ይላሉ። የእነሱ አላህ ከፊዚክስ በታች ሆኖ ማለት ነው። ለመረዳት ከፊዚክስ በታች ሆኖ ይሄን ነገር በጣም በተደጋጋሚ ስለሚናገሩ ወንድሜ፣ ይሄ ቲክቶክ መንደር ላይ አንዴ ልጨርስ። ብዙ ጊዜ ስትናገሩ ትስተዋላላችሁ። የክርስቲያኖች አምላክ ምን እንረዳው አትበለው። መሐመድን አታካተው። የቲክቶክ ኡስታዞቹ ናቸው እንደዛ የሚሉት፣ እኔ አይደለሁም ብሏል። ያ አክቹዋሊ እነሱ እጅግ በጣም ክርስትና ላይ የመፈትፈት አባዜም ስላለባቸው ጭምር ስለ አምላካቸው ሲጠየቁ ስለማያውቁት እውነት ሊኖሩ ይችላል። ስለዚህ ሰዎች አላህን አውቀው አላህን ተረድተው አይደለም የሚያመልኩት ማለት ነው። ሉክ አንድ ሰው አንድ ሙስሊም ያልሆነ ሰው ወደ እስልምና ለመሄድ እንዴት ነው መጠየቅ የሚችለው ከተባለ ስለ አላህ መጠየቅ ይችላል ከተባለ፣ ስለዚህ የማይጠይቅ ከሆነ ምኑን አውቆ ነው የሚሄደው? መሐመድ እዚህ ጋር ይህንን የምታውቀውን ነገር ለምን ደግመህ ትጠይቀኛለህ? ወደ እስልምና ጥሪ የምናደርገው በ6 ነገሮች ብቻ ነው። አንደኛው በአንድ ፈጣሪ አለማጋራት ማመን፣ ሁለተኛው በመላእክቶች መኖር። የአንዱ ፈጣሪ ምንድን ነው ተብለህ ብትጠየቅ ምንድን ነው መልስህ ነው? አሁን አንድ ፈጣሪ የለኝም። ስለዛ ስለ አንዱ ፈጣሪ ስታብራራ አዳምጣሽ። ከጠየቀኝ በኋላ አታውራ ወይም ንግግርህን ጥያቄ አታርገው። በዚህ ስነ ስርዓት እንስማማ። እኛ ቁርአን ላይ ቅድም እፎይ ተናግሯል አይደለ እንዴ? ስለ ሩህ ይጠይቁሃል። ምንም አታውቁም፣ ሩህ አላህ ዘንድ ብቻ ነው አለ። ሩህ የት ነው ያለችው? እኔ ገላይ ውስጥ ነው ያለችው። ስለዚች ነገር ማላቅ መሆንን እየነገረኝ እኔ እንዴት እኔ ጋር እዛ ሰማይ ላይ ስለሆነው ምርምር ውስጥ ገባለሁ። እዚህ ጋር እኔ ጋር ያለችውን ሩህ ስለዚች ሩህ አታውቁም ብሎናል። ይኸው እስከ ዛሬ ድረስ ስለዚች ሩህ ያወቀ ማንም የለም። እውነት ሩህና ነፍስ ይለያያል። ኤኒዌይስ ሩህና ነፍስ ላይ ለመደበቅ ከዚህ ድንበር አልፌ ስለሌላ ትልልቅ ነገር አወራለሁ። እንዴት ይሆናል? ምንድነው ትልቅ ነገር? ታዲያ ለምን ትሰብካለህ? ስለ ፈጣሪ፣ ስለ መላእክቶች፣ ስላላየኋቸው ስላልዳሰስኳቸው ነገሮች ንግግሩ ለምንድን ነው ነው? አሁን ግራ ተስማማው። አላህ እኮ አሳጠረልኝ። ይኸውልህ እውቀት ገደቡን አሳየኝ። መሐመድ ተስማማውኝ። እውቀት ገደቡን ነገረኝ አይደለም? አዳምጠኝ። ተስማማውኝ። ስለዚህ ስላላ ምንም አናብራራም፣ አለፍኩት። ምንም አንድ ነው እንላለን። ምንድነው አናቅም፣ አለፍኩት። እሺ ቁርአንን በደንብ አስተውል። ቁርአንን ነን ሙስሊም የሆነ መንካት፣ ማንበብ፣ መራመር ይችላል? ይፈቀድለታል? አዎ ይፈቀዳል። ምክንያቱም ቁርአን የወረደው ለዓለማት ነው ተብሏል። ኦኬ። ስለዚህ ቁርአንን አንተ ለምሳሌ ለክርስቲያን ገዝተህ መስጠት ይፈቀድልሃል? አረብኛውን ትርጓሜውን ገዝተህ አላልኩህም። አረብኛውን ቁርአን
አልሰጠውም፣ ራሱ ይግዛው። ምክንያቱም የዚህን ያክል እንትኑን አላውቀውም፣ ስለማያውቀው አልመልስም። አሁን ለምሳሌ ለአንድ አረብ ክርስቲያን አዳምጠኛ፣ አንተ ቁርአን ሻጭ ብትሆን መስጊድ አካባቢ ላይ ክርስቲያን፣ እኔ አሁን ቅብተ እምነት ላይ ክርስትና ላይ እንደምሰራ እስልምናን እንትን እንደምን የምታቀኝ ክርስቲያን ሆኜ ቁርአንን ትሸጥልኛለህ? ይፈቀዳል? አረብኛውን እሸጥልሃለሁ። ችግር የለብኝም። መሸጥ ይቻላል? መሸጥ ይቻላል። ምክንያቱም ቁርአን የወረደው ለዓለማት ነው ተብያለሁ። ሁሉንም የሚመለከት ነው። ታዲያ ለምንድን ነው እሱ ሐዲስ ላይ ቁርአንን ካፊሮች ወዳሉበት እንኳን እዛችሁ እንዳትሄዱ ብሎ መሐመድ የከለከለው? ቁርአንን ነው ያለው አይደለ እንዴ? እና ቁርአንን እኔ ቀደም ቁርአን አልኩኝ። ቁርአንን እሺ፣ ቁርአንን እዛ ሐዲሱን ስጠኝ ሊያው ይሄ ትምህርት ሊሆነኝ ይችላል። ሐዲሱን ስጠኝ ሊያው እኮ እዛ መሄድ ትችላለህ። ጠላት ወዳለበት ወይንም ሙስሊም ወዳልሆኑ አካባቢዎች ጊዜ አይደለም። ነጥቆኝ ቢያቃጥለውስ? ነጥቆኝ በእግሩ ቢረጋግጠውስ? ማንበብስ መንካት ማስተማር ይችላል? አዎ ያንብብ። ምክንያቱም ቁርአን የወረደው ለዓለማት ነው። እሺ ቁርአንን ማስተማርም አይችልም የሚሉ ሰዎች ትክክል ናቸው ወይንስ መሀይም ናቸው? መሀይም ናቸው። ምክንያቱም ነቢዩ ዓለይሂ ሰላቱ ወሰላም በልጉ አኒ ወለው በአያ፣ ስለ እኔ በአንድ ጥቅስም ብትሆን ተናገሩ ብሎናል። እሺ መሀይም ናቸው ያልካቸው ላስቆጠረ ኢብን ቀያም አልጀውዚ፣ ኢብኑ ተይሚያ፣ ኢብን ከሲር እነኚህ የመሳሰሉት ቁርአንን ነን ሙስሊም የሆነ ማስተማር አይችልም መንካት አይችልም ብለው አዘዋል። ስለዚህ እነኚህ መሀይሞች ናቸው። ሱራ 9:29 በፈሰሩበት ላይ ከሲር እንደዚህ ብለዋል። ሱራ 9:29 አረብኛ ማተም እንኳን መምታት አይችልም፣ እንኳን ቁርአንን መንካት ማስተማር ተውና ሌላ ጨምርልህ የሚለው ነገር ላይ ቆይ ክርስቲያኖች ወይንም ደግሞ ነን ሙስሊም የሆኑ ንጹህ ናቸው ወይንስ ነጃሳ ናቸው? በመንፈሳዊ ነገራቸው ነጃሳ ናቸው። ነጃሳ ናቸው። ነጃሳ ቁርአንን መንካት ይችላል? ይሄ እኛን ነው የሚመለከተው። እኛ ሙስሊሞችን ቁርአንን ንጹህ ሆነህ ንቃው ያዘው ነው እንጂ ነጃሳ ሆነ አትንካው የተባልነው ይሄ ሙስሊሞችን የሚመለከት ነው። እኔ አሁን አንተ እጅ ላይ ቁርአኖች አሉ፣ ልከለክልህ አልችልም። ነጃሳ ነህና አትንካው ልልህ አልችልም። ህገ መንግስቱ ስለማይፈቅድልህ ነው። በጉልበት አትወስድብኝ መቼም። በውዴታም ቢሆን ነገርኩህ እኮ እፎይ፣ ነገርን ለመቅጨት ያክል ረሱል ዓለይሂ ሰላቱ ወሰላም በልጉ አኒ ወለው በአያ፣ ስለ እኔ በአንዲትም ጥቅስ ቢሆን ተናገሩ ብለውናል። አይ መናገር ሌላ ጉዳይ ነው። ነቢዩ ራሱ ቁርአን ሲወርድለት ለማን ነበር? ቆይ አንድ ጊዜ ነቢዩ ራሱ ቁርአን ሲወርድለት ለማን ነበር የሚያነበው? ማንበብ ሌላ ጉዳይ ነው። ክርስቲያን አንዴ ወይም ከፈትዋ ወይም አዲስ አንዴ ክፈትልን። ቁርአንን ይቻላልን? ይፈቀዳልን? ማንበብ ሌላ። ሰዎቹ በራሳቸው ቁርአኑን እያገላበጡ እየነኩ ማድረግ ይቻላሉ ወይ? እና ሙሐመድ ያነብ ነበረ ወይንም ደግሞ አንተ ታነባለህ? እሱ ሌላ ጉዳይ ነው። ራስ ማንበብማ ትችላለህ። እኔ ግን ይፈቀድልኛል ወይ? ቁርአንን እንጂ ማለት ትችላለህ ወይ? አሁን ይሄን ያመጣው ለምን እንደሆነ ታውቃለህ? ስለ አላህ ብንጠይቅ አላህ አንድ ነው፣ አልወለደም አልተወለደም ከሚለው ውጭ ዜሮ ይሆንና ስለሱ ማስተንተን አይቻልም ተባለ። አንተም እንደነገርከን ነው አናውቀውም። እንኳን ሩቁን እዚህ ቅርብ ያለችዋን እንኳን ማናቅ ስለ አላህ እናስተነትንም አልከኝ። ዘጋ ነው ማለት ነው። ስለዚህ አንተ ማተነትንልኝ ከሆነ እኔ እንደው ሙስሊም ነን ሙስሊም ሆኜ ጠይቄ ስላላ ማተነትንልኝ ከሆነ ማይፈቀድ ከሆነ እኔስ ቁርአንን ገዝቼ ሙስሊም ሳልሆን ተንትኜ ልሞክር ብል ደግሞ ይፈቀዳል ወይ ስል አይቻልም፣ ቁርአንን አይፈቀድልኝም። ቀጥል ክርስቲያን። ኦኬ አሰላሙ አለይኩም ይላል ጠያቂው ነው። አይ ዋዝ ቲንኪንግ አባውት ጊቪንግ ማይ ነን ኢስላሚክ ፍሬንድ ቁርአን ለአንድ ሙስሊም ላልሆነ ጓደኛዬ ቁርአን ልሰጠው ፈልጌ ነበር ይላል። ኤንድ ሄልፕ ሂም ጌት ኢንቱ ኢስላም ወደ ኢስላም እንዲመጣ
በት ኢዝ ያው እንትኑ ይናገራል ሆሞሴክሹዋል ይላል ኢዝ ዜር ሪዝን ፎር ሚ ቱ ቢ ኤግዛይል ፍሮም ኢስላም ኦር ዊል አይ ቢ ኢት ማለት ሰላም ይቻላል ወይ ይህንን ማድረግ ይቻላል ወይ መስጠት ይቻላል ወይ ብላ ጠይቋለች ማለት ነው። ያ ሼኩን ብሎ ነው የሚመልሰው it is not permissible to give a disbeliever friend a copy of Quran ምን ይላል? ለከሃዲዎች ቁርአን መስጠት አይቻልም። የቁርአን ኮፒ መስጠት በፍጹም አይቻልም። even if he is not sexually deviant ማለትም አሁን ያ ሰው የጠየቀው actually homosexual ለነበረ ሰው ልስጥ ነበር ወይ ብላ የጠየቀችው ነገር ግን እንደዛ ባይሆን እንኳን በፍጹም ቁርአንን ለከሃዲዎች መስጠት አይቻልም። because it is not allowed for a disbeliever to touch the Quran ምክንያቱም ከሃዲዎች ቁርአንን በፍጹም መንካት አይችሉም። and it is also not allowed for a Muslim to handle it to him ለሱም ደግሞ መስጠት አይችልም። ይሄው አይፈቀድም። ይሄ ምን ያመጣል? ምን የቁርአን አንቀጽ ይጠቅሳል? ሱራ 56 79ን ከተጠራሩት በስተቀር ማንም መንካት አይችልም፣ ከንጹሆች በስተቀር ማንም መንካት አይችልም የሚለውን ኮት አድርጎ ይናገራል። በቃ እዚህ ጋር ደግሞ እኔ ጋር ደግሞ የማነበው አዎ ይቻላል። ኢህዳ ተርጀማ መዓኒ ትርጓሜውን ቁርአን ቋንቋውን የማይችል ትርጓሜ አልጠየቅንም። መሐመድ ትርጓሜ አልጠየቅንም። ቁርአንን ያልን እንጂ ትርጓሜ ሰንበዴ ጻፈውን ፈትዋ አልጠየቅንም። ነገርኩህ እኮ አረብኛ ተናጋሪ ካፍር ካለ ትርጓሜን አልጠየቅንም። አረብኛውን ቁርአን ይቻላል። እሺ ክፈተው። አሁን አንተ ከፈት አንተም ብለው እሰጣለሁ። አላህ ሱብሓነሁ ወተዓላ ቁርአን ለእኛ ለሙስሊሞች ግላችን አድርጎ አልሰጠንም። ሰው መርጦ አልሰጠም። ክፈተው። ይቻላል መስጠት ቁርአኑን አረብኛውን የሚለውን አሳያል። ይኸው እኔ ሙፍቲዎች እዚህ ጋር ላሰማ እችላለሁ። እያነበብኩ ነው ብለህ አሁን ደግሞ ሙፍቲ አልከኝ። ኤኒዌይስ ወደ አንዴ እንመለስና አረብኛ የምትችል ከሆነ እንመለስ። አንዴ ድምፅ አትክፈት፣ ዋርኒንግ ይሰጠናል። ኤኒዌይስ እየሰማኸኝ ከሆነ ስለዚህ ስለ አላህ አሁን ስለ አላህ ባህሪያቶቹ ምንም ማብራራት አይቻልም ማለት ነው። ባህሪያቶቹንማ እናብራራለን። ባህሪያቶቹ ማለት እኮ ፈጣሪ መሐሪ ነው፣ ፈጣሪ ቀጪ ነው፣ ፈጣሪ ሰጪ ነው፣ ፈጣሪ ንፉግ ነው፣ ፈጣሪ እንዲህ ነው። የእሱን ባህሪ መናገር እንችላለን። ባህሪው ተነግሮናል እና ማብራራት ይስቃል። በባህሪው ሳቂታ ነው። አላውቅም። እሺ አታውቅም። ተቆጪ ነው ስትል ቁጣው እንዴት ነው? ከፍጥረት አንጻር ነው የምትናገረው ወይንስ በባህሪው? የእሱ ቁጣ መግለጫ ቅጣቱ ነው። በምድርም ሆነ በሰማይ የሚደርስብህ ነው የእሱ ቁጣ። ስለዚህ ከፍጡራን አንጻር የተነገረው ነው እንደምትለው። አሁን አንተ ስለ ባህሪ እየነገርከኝ ነው። ባህሪው እንደዚህ ነው። መሐሪም ነው፣ ቀጭም ነው፣ ፈጣሪም ነው፣ ይገላልም፣ ህይወት ይዘራልም፣ ህይወትም ይነጥቃል። ይሄ ባህሪው ጋር ተቋርጦ መሐመድ ተቋርጠዋል። አሁን ይሰማል። አሁን መጥተዋል። መልካም። እሺ አላህ በቂያማ ቀን ታዩታላችሁ? እንደምታዩት ታምናለህ? በቂያማ ቀን የሚባል ነገር አልሰማሁም። የምናየው በጀነት ውስጥ ነው። ጀነት ውስጥ ነው የምናየው ነው ሲባል የሰማሁት። ጀነት ውስጥ አናየው። ጀነት ውስጥ መልካም። እሺ እሱንም ልስማማ። ጀነት ውስጥ እንዴት ነው የምታዩት? በብርሃን። በብርሃን ማለት ብርሃን ይገለጽልናል። ብርሃን ጥያቄ ነው። አቂዳ አንዳንዶቹ በአካል እናየዋለን ይላሉ፣ አንዳንዶቹ በብርሃን የሚለዋሉ፣ አንዳንዱ የተለያየ አስተያየት ነው ያለበት። ስለዚህ አይታወቅም እንዴት እንደሆነ። ስለዚህ አይታወቅም ማለት ነው። ምክንያት አንዱን መርጠህ መያዝ ትችላለህ። ለምሳሌ በብርሃን የሚለውን ይዣለሁ። ስህተትም ቢሆን እንኳን መኮነንበት አይደለም፣ ትክክል በሆነ። ስለዚህ የየራሳችሁ አላህ አላችሁ። ኦኬ መልካም። የየራሳችሁ አላህን ፈጥራችኋል ማለት ነው በአይምሯችሁ። ይሄ በገባ
የምናገር ነው። ስለዚህ ወጥ የሆነ አላህ የምታውቁት ነገር የለም፣ በግምት ነው። አትሊስት እዚህ ምድር ላይ አያስጨንቀንም። እኛም ቆይ አንድ ወንድ ስንት ኤግዛክትሊ እስከ ስንት ማግባት እንዳለባቸው ጠንቅቀው ያውቃሉ። በየትኛው እጃቸው ውዱ ማድረግ እንዳለባቸው ሽንት ቤት ገብተው ያውቃሉ። እንዴት መጸዳዳት፣ እንዴት ውዱ ማድረግ እንዳለባቸው፣ የቱ ጋር ማድረግ እንዳለባቸው በቀን እነኝን ጠንቅቀው ያውቃሉ። ስለ አላህ ግን አናውቅም። እንዴት ነው የምናየው? ዛሬ መሆኑን አምኖ መቀበል በቂ ነው። ምንም ሳታውቀው ምንድነው አምነህ የምትቀበለው? እሺ አላህ እጆች አሉት ብለህ ታምናለህ። ቅድም እንደነገርከኝ ስንት እጆች ነው ያሉት? እንደዛ አሉ። 2 እጆች አለው አሉ። አቂዳ አሁንም የአቂዳ ንግግር ነው የምትናገረው አንተ። ስለዚህ አታውቅም። አሁንም እስቲል ስንት እጆች እንዳሉት ቁርአንን አነበቡና ይኸውልህ፣ ቁርአንን አነበቡና አዳምጠኝ። ቁርአንን አነበቡና እንደዚህ ማለት እንደዚህ ቢሆን ነው ብለው የራሳቸውን አቂዳ ማለት እኮ አዕተቅድ ይመስለኛል የሚል ንግግር እኮ ነው። አቂዳ ይመስለኛል የሚል ንግግር አይደለም፣ ሃይማኖት ነው። አቂዳ ራሱ ይመስለኛል። አረብኛውን ስትተረጉመው እንደዛ ነው። አቂዳ አዕተቅድ። አሁን ለምሳሌ የምትከተለው ሃይማኖት ነው። እከሌ የት ነው ሲባል አዕተቅድ አዲስ አበባ ነው፣ አዕተቅድ ኬንያ ነው ይመስለኛል ነው። አወቅ። እናመሰግናለን። ኦቨርኦል እያልከን ያለኸው እስልምና በይመስለኛል በመሰለኝና በደሳለኝ ነው ያለው ማለት ነው። ምክንያቱም አቂዳዎቻችሁ ይታወቃሉ። የዋብያም ሆነ የአባሾች የሱፊዎችም አቂዳዎቻቸው አቂዳ ስላላቸው፣ ስለዚህ አቂዳ ማለት መሰለኝና ደሳለኝ ነው ብሎናል። ሙተዚላዎች ሆኑ አሻሪዎች ሆኑ አታሪዎች ሆኑ እነኚህ አቂዳ ናቸውና የአቂዳ ልዩ እንደመሆናቸው አሁን አንተ የምታመጣው ንግግር በሙሉ የአቂዳ ላይ የሚነገረውን ነው። የሚመችህን ከነዚህ ውስጥ ከተናገሩት የሚመችህን እያመጣ ነው የምትናገረው። እኔ ግን ጥያቄ የሆነብኝ እፎ የጠየቅኩት ስላላህ ነው አይደለ? ማሜ የጠየቀህ ስላላህ ነው አይደለ? ስላላህ ሲጠይቅህ ይሄ የይመስለኛል ጥያቄ ነው ይባላል እንዴ? አዳምጠኝ። እኔን እሺ፣ መልሱ ይመስለኛል። ሌላን ሰው ሳልደባልቅ እኔ አላህ መኖሩን አመንኩ። የት ይሁን ምን አይነት ይሁን ባላውቅ እኮነንበታለሁ። ማታቀውን እያመለክ አራት እኮነን ማታቀውን እያመለክ አለ ብቻ ዝም ብለህ አለ ብቻ ብለህ የት ይኑር ምን ይሁን ስንት ይሁን አታቀው ግን በቃ አለ ምንም ይሁን ባላውቅ አልኮነንበትም እኮ ይሄ ኩነኔ የለውም። መኖሩን ብቻ አምኜ ተቀብያለሁ። በቃ አንድ ብቸኛ እሱ እንደሆነ አምኜ ተቀብያለሁ። ይሄ ለእኔ በቂ ነው። ስማ እስቲ ማሜ፣ አቂዳ ማለት ምናልባት ነው ካልክ አላህ ምናልባት ይኖራል ላይኖርም ይችላል ሊኖርም ይችላል ማለት ነው አይደል? ምናልባት አላልኩም። አቂዳ እኮ የተፈጠረው የሙስሊሞቹ የእርስ በርሳቸው የፉክክር ነው። አንድን ነገር ከፍ ለማድረግ የፉክክር እንጂ ጣል ለማድረግ ምናልባት አላልክም። አሁን አቂዳ ማለት ምናልባት ማለት ነው። እነዚህ አላህ እጅ አለው ሲሉ፣ እነዚህ ደግሞ የለውም ሲሉ፣ አይ አላህ እጅ አለው አካልክ አካል አደረከውም ይሉ አሉ። አይ ቁርአን ላይ እጅ አለው ስላለ እንደዚህ ነው ማለት ነው። እንደዚህ ይሄ ፉክክር ነው። አላህን የበለጠ ከፍ ለማድረግ የእርስ በርስ ፉክክር ነው። ስለዚህ እነዚህ ሰዎች አቂዳ ሲፈጥሩ ምናልባት አላህ እጅ አለው፣ ሌሎቹ ደግሞ ምናልባት የለውም እያሉ ነው ማለት ነው። በምናልባት ነው እንጂ እርግጠኝነት የለበትም እስልምና ውስጥ እያልክ ነው። መሰለኝ ነው ምናልባት ሳይሆን መሰለኝ እንደዚህ ማለቱ እንደዚህ ለማለት ነው ብለህ ትንታኔ የምትሰጥበት እንደ ትንታኔ መስጠት ነው። ኦኬ። ስለዚህ በምናልባት ነው የምትረዱት አምላካችሁን። ምናልባት እጅ ሊኖረው ይችላል፣ ምናልባት ላይኖረው ይችላል፣ ምናልባት ሊኖር ይችላል፣ ምናልባት ላይኖር ይችላል የሚል እርግጠኝነት የሌለው ነው። ወደዚህ እምነት ነው ሰው የምትጠሩት ስለ አምላካችሁ እርግጠኝነት። ምክንያቱም እኛ ዋናውን ነገር ይዘናላ። ቆይ ምን ይዛል? ዋናውን ነገር ይዘናላ። ምናልባት ይዟል። ዋናው ነገር ምንድነው? ምናልባት አላህ እጅ ሊኖረው ይችላል፣ ምናልባት ከአርሽ በላይ ሊሆን ይችላል፣ ምናልባት አካል ሊኖረው ይችላል፣ ምናልባት ብርሃን ሊሆን ይችላል፣ ምናልባት ማሾፉን ብዙ
ብዙ የምትታማበት ነገር በማሾፍ ነው። ስለዚህ ማሾፍ ነው። ይሄ ሹፈት አይደለም እኮ ራሴ ያልከኝን ነው። አዳምጠኝ። በሰው መታማት ለአንተም ጥሩ አይደለም። ለማንኛውም ምንድነው መሰለህ፣ እኛ ዋናውን ነገር ይዘናል። ምንድነው? አንድ ፈጣሪ አለ፣ አጋር የለውም። እሱ ነው የፈጠረን። በቃ ይህንን አምነናል። በኋላ ያለው ንግግር ትርፏል። ዛቱ አንድ ነው። ቁርአን ላይ ነግሮኛል። አላሁ አሐድ ብሎ በምኔ ነው አንድ አለ? በምንም ይሁን አሐድ ማለት ስም ቀድሞ እዚህ ጋር ያለውን ተአምር ብቻ ማወቅ አለብህ። ስም ቀድሞ አሐድ የሚለው ሲገባ ከአንድ በታችም ሊሆን አይችልም፣ ከአንድ በላይም ሊሆን አይችልም። በአረብኛው ቋንቋ ይሄ ነው። ስለዚህ አላህ በፍጡር ብሎ እናመሰግናለን። ስም ቢቀጥል ኖሮ አዳምጠኝ፣ ይችን አሐድ ብሎ ስም ቢቀጥል ኖሮ አሐዱን አላህ ቢል ኖሮ ከአላህዎቹ አንድ ማለት ይሆን ነበረ። ግን ስም ቀድሞ አላሁ አሐድ ካለ በቃ ከአንድ በታችም አንዱ ነው እኮ ምንም አዲስ ነገር እኮ የለውም። አላህ አንዱ ነው ያልከኝ እኮ አላህ አንዱ ነው ስትል፣ ስለዚህ እንደ ፍጡር ይቆጠራል አላህ እያልከኝ ነው። ቢል ኖሮ ነው እኮ አሁን ምልህ እኔን ስማኝ ብሏል እንጂ አላሁ አሐድ እኮ የሚለው አይደል? በኋላ አዳምጠኛ እኔ እኮ ተስማምቻለሁ መሐመድ። የገባ ስላልመሰለኝ ነው። ገብቶኛል። መለኮቱ ነው አንድ ወይንስ አካሉ ነው አንድ? ምኑ ነው አንድ? መለኮት ነው ግን አለ አንድ ነው በቃ። አሁን መለኮቱ ኦኬ፣ ምኑ ነው አንድ? አንድነቱ መለኮቱ ነው። አዎ እኛ እዛ ተረት እና ከአቅማችን የሆነ ከአቅማችን በላይ የሆነ ምርምር እጁ መለኮት ነው። እጁ መለኮት ነው። ይህንን ከአቅማችን በላይ ከአእምሯችን በላይ የሆነን ነገር አስከትለን ማውራት አንችልም። በጣም ተራ ጥያቄ ነው የጠየኩህ። አላህ መለኮት ነው አልከኝ። ተራ ጥያቄ ቆይ፣ አላህ መለኮት ነው አልከኝ። እጁ መለኮት ነው ወይ? አንድ ሲባል መለኮቱ ነው አንድ አልከኝ። እሺ፣ እጁ መለኮት ነው። አሁን እጁን ሁለተኛ ብለህ ልጠራው ነው? እጅ ቢኖረው እሱ ነው በቃ፣ እሱ ነው መለኮት ነው። መለኮት ነው። እሱን የሚያሟላ ነገር ነው። አለው ብንል ነው መለኮት ነው ያለው አይደለም። ግን ጎበዝ፣ አሁን ደግሞ እጅን ካርካት። ስለዚህ አላህ እጅ የለውም አይነገርለትም አልልም። እጅ ያለው የለውም አልልም። ምን ያመራምረኛል? አንድ አላህ እንዳለ ብቻ ቃለሁ። ኦኬ፣ ቁርአንም የነገረኝ እዚህ ድንበር ድረስ ብቻ ነው። ኦኬ፣ አላህ መንፈስ ነው። መንፈስ ራሱም ፍጡር ነው እኛ ጋር። ኦኬ፣ እጅስ? እዚህ ውስጥ አልመራመርም፣ አያገባኝም። ፍጡር ሊሆን ይችላል፣ አያገባም። እግሩስ? ቅድም ነገርኩህ እኮ እፎይ፣ ስለ ሩህ አታውቁም። የሰጠኋችሁ እዛ ድረስ ብቻ ይሆናል። ለምን ከዚህ ድንበር ታሳልፈኛለህ? እኔን አይችም መልስልኝ። ለምን አንተ ከዚህ ድንበር ታሳልፈኛለህ? ችግር የለውም። አላህንም ፍጡር ስላደረክልን እናመሰግናለን። ኔስ በቃ እንዳመለካከት አላሁ በባህሪ ያለው ወይንስ ሌላ አዳፕት ያደረገው ባህሪ ያለ ብለህ ታምናለህ? ምንም አዳፕት ያደረገው ባህሪ የለውም። ባህሪው የተነገረንን ያክል እናውቀዋለን። ኦኬ፣ ስለዚህ ኔክስት የምታየው አስቀድሞ የነበረውን ባህሪውን ነው። ሁል ጊዜ የማየው አንድ አይነት ባህሪ ነው። እስካሁን ድረስ አንድ አይነት ባህሪ ነው። ኦኬ፣ ቅድም ግን ምን ብለህናል? አላህ አሁን በዚህ ቦታ ሊኖር ይችላል። አላህ ሁሉን ነገር ያካተተ ነው። በሁሉ ነገር ውስጥ ያካተተ ነው። በሁሉ ቦታ ሊኖር ይችላል። በዛቱ የሁሉ ነገር የበላይ ነው። በሁሉ ቦታ ሊኖር ይችላል። የሁሉ ነገር አዋቂ እሱ አይደለ እንዴ? በቁርአን ላይ እንደነገረኝ እኔ በሁሉ ቦታ ሊኖር ይችላል። የበለጠ ለእናንተ ቅርብ ቆይ፣ በቁርአናዊ መልስ ነው የምመልስልህ። እኔ ከደም ስራችሁ ቅርብ ነኝ የሚለው ልታመጣ ነው። ተስማማው። በቃ እሱ ነው።
ስለዚህ የት አለ የሚታየኝ? እንደዛ ከሆነ መታየት ይችላል ብለህ ስለምታምን አንተ በባህሪው ነው አሁንም ያለው በቂያማ ማየው ያንኑ ባህሪውን ሳይለቅ ነው ስላልክ ከልብ ደም ስር የቀረበ ከሆነ የት አለ? ወይንም ባህሪው ከሆነ ሰይጣንንም ማየት እንችላለን። መልአክና ሰይጣንን ማየት የማንችል ፈጣሪን ማየት እንችላለን እንዴ? ምክንያቱም ቅድም ምን ብለኸኛል አንተ? ባህሪው አይቀየርም አይለወጥም ያንኑ ነው የምናየው ብለኸኛል። የሚታይ ባህሪ ስላለው በደንብ አስተውል። ማይታይ አይደለም። እኛ መላእክቱም ሆኑ እነኚህ መናፍስት ናቸው፣ አይታዩም ብለን ነው የምናምነው። ይታያሉ ብለህ ካመንክ አይዶን ነው። ቁርአንህ ላይ ግን ሴጣን ቢሆን ከሩቅ ቦታ ከማታያቸው ቦታ እነሱ ያዩሃል ነው የሚለው። ቁርአንህም ይታያሉ አይልም። ሴጣንም እነኝንም ያንተ ማስተምረው ግን ፎር ሴክ ኦፍ አርጉመንት ቆይ ቀደም ምን ብያለሁ አንተን? አላህ አስቀድሞ የነበረውን ባህሪ አሁንም ያለው ባህሪ ወደፊት ማየው እሱኑ ነው ብለሃል። አይለወጥም፣ አንቼንጅድ ነው። ስለዚህ የሚታይ ነው። የመታየት which means አይኖች ሊያካብቡት ይችላሉ። አሁን የማያካብቡት እንደኔ አርጉመንት አላህ በዚህ ቦታ ስለሌለ ነው። የመታየት ብቃት አቅም ስላለው ማለት ነው። አንተ ምን ብለኛ? ከልብ ደም ስርህ ቅርብ ነው ካልከኝ መታየት ነበረበት። አሁን አንተ ይኸውልህ የምላስ ወለምታ ነው የፈለግከው። የምናየው ያልኩህ ነገረ ስራውን ነው። ገባህ? ፈጣሪ አናየውም በላ። እንደዛ ከሆነ ደግሞ ማንም አይቶት አያውቅም። ነገር ግን ነገርን ስናየው እናወራለን። ለምንድን ያልታየው? ነገሩን ስናየው ብለን የምናወራውን ነገር በአይን በሚታይ አድርገህ አይደለም፣ በአይምሮ እንደማያዋጣ ስታውቅ አሁን ያለ እየሸሸ ነው። አሁን ቅድም አይ በፍጹም አልሸሸውም። እንደሚያስበላ ስታውቀው ነው። እስቲ ልስማማልህ። አሁንም ደግሞ አንተ ነው ልከተልህ። ለምንድን ነው ያልታየው? አላህ በባህሪው ማይታየው ነው ወይንስ ማይታይ ቦታ ስለተደበቀ? አናውቅም። ለምን አሁንም ከድንበሬ እያሳለፍከኝ ነው። ስለ ሩህ ይጠይቁሃል። አላውቅም። ስለ አላህ ዘንድ የእውቀት ድንበር ሰጥቶኛል። እዛ እውቀት ድረስ ባለው ነገር አናግረኝ። ወደ ሌላ ዓለም አትግባ። ስለ ሩህ ሲጠየቅ መሐመድ ታዲያ ምን ችግር አለ? ጅብሪል ነው ብሎ አይመልስም ነበር እንዴ? ጅብሪል አይደል የሩህ ቅዱስ የምትሉት? ምን ይሄ ከባድ ሆኖ ነው? ሩህ ምን ማለት ነው? እሱ እንደዛ አይደለም ያለው ቃል። ኤኒዌይስ ወደዚህኛው ፓራፍሬዝ አድርጎትና ቢኒ አይምሮ ማስተካከል አለበት። አንተ ራስህ ቆይ መሐመድ ራስህ ሩህን ነፍስ ነው ብለህ የፈሰርከው አንተ ነህ። ሩህና ነፍስ አይገናኙም። ቁርአን ውስጥ ሩህ ሚል ብዙ ቦታ ላይ ያለ፣ ነፍስ ብለህ ማን ነው ፈስር ያለህ? ለሰው ማን ስጠዋለህ? ምክንያቱም ሰውነታችሁ ውስጥ ያለችው ነች ምናምን ብሎ መሐመድ አልተናገረም። አላህ ዘንድ ነው ብሎ ነው ያለፈው ሱራ 1785 ላይ። አሁን ቶፒኩ ላይ እሱን እኔም ቅድም ልናገር እያሰብኩ ነበርና ሱራ 1785 መሐመድ ተናግሯል። እውቀቱ አላህ ዘንድ ነው ብቻ ብሎ ማለት ነው። ሩህ በማለት ሰውነት ውስጥ የሚገኝ ነው። ሩህ የሚባለው ጅብሪል ነው ምናምን የሚባለው መልስ በሙሉ አያስኬድም ማለት ነው። ኤኒዌይስ ግን ቶፒካችን ላይ መለስ እናድርገውና ጥያቄውን በተመለከተ በእስልምና ጥያቄ መጠየቅ ይቻላል የሚለውን እንየው። ድጋሚ አዲስ ልጅ ገብቷል። እስኪ እሱ ጋር እየተናገርክ ነው ክርስቲያን። አንድ ጊዜ አዳምጠኝ። አንተ እኮ ምንም አታውቅም። በቃ አሁን ስለ አላህ ምንም ብጠይቁኝ እኔ ምንም አላውቅም እያልክ አዳምጠኝ። አይ ስለ ሩህ የተነገረኝ ነው መሐመድ። አንዴ ከተነገረኝ አልነግርህም። መሐመድ አንዴ ተራ ጠብቅ። ኤኒዌይስ እሺ፣ ይሰማል ወንድማችን ከስር ያለው ይሰማያል። እኔ ጥያቄ ማለት ነው። ኦኬ ሰምተዋል። ጥያቄያችንን በእስልምና ጥያቄ መጠየቅ ይቻላል ስለ አላህ? እኔ ጥያቄ ሊጠየቅ ነው ገባሁት። በኋላ ጠይቀኝ። እኔ መለሱልኝና በኋላ ጠይቀኝ። ችግር የለም እሱ እኮ መልስልና ችግር የለውም። ትቀጥላለህ አንተ ጥያቄ ትቀጥላለህ። የኔን ጥያቄ ስለ አላህ ተምረሃል? እውነተኛ ባለው መጽሐፍ ቅዱስ ላይ ቆይ ና ተመለስ። ስለ አላህ ደወሉብህ። ና ተመለስ። ና ያያችሁ ጥያቄ ነው የሚያሸክሟቸው። በተለይ ውሃብያዎች ክርስትና ላይ ነው እንጂ ጥያቄ የሚያሸክሟቸው ስለ አላህ በፍጹም አያስተምሯቸው። አሁን ይሄ ልጅ ግደሉት ከመለሰ ማለት ነው። ስለ አላህ አንድ ጥያቄ የሚያስተምሩት መጽሐፍ ቅዱስ ነው። መስጊድ ውስጥ አስቀምጠው የሚያስተምሯቸው ስለ አላህ አይደለም። ስለ
መጽሐፍ ቅዱስ ስለ ስላሴ ነው የሚያስተምሯቸው፣ እንዴት አጣመው መጠየቅ እንዳለባቸው ማለት ነው። መስጊድ ውስጥ የተማርከው ስለ አላህ ነው ወይስ ስለ ስላሴ ነው? አሁን እኔ ያለሁት እዚህ ነው ወይስ የት ነው? መስጊድ ውስጥ የተማርከው ስለ አላህ ነው ወይስ ስለ ስላሴ ነው? ንጽጽር የምታደርጉት ለምንድን ነው? ልታሰርዱ አይደለም እናንተ እኮ ንጽጽር ማለት ምንድነው? ትጠየቃለህ፣ ከዛ በኋላ ጥያቄ ደግሞ ካለ ይመለስልሃል። ንጽጽር ማለት ያ ንጽጽር ማለት ቆይ ለአንተ ንጽጽር የሚባለው አንድ መስጊድ ውስጥ ተረጋጋ። መስጊድ ውስጥ ያሸከሙ ጥያቄ አለ፣ እሱን አራግፈህ ልትሄድ ነው። እኔ መች አጣሁ አንተን። ስለዚህ አሁን ቶንህን ቀነስ አድርግና ስለ አላህ ተምረሃል። መስጊድ ውስጥ ነገር የለም። ምንድን ነው ያስተማሩት? ክርስትና ላይ ጥያቄ እንዴት መጠየቅ እንዳለበት፣ እንዴት ማጨማለቅ እንዳለበት በደንብ ጥሩ አድርገው ቀርጸው ነው የላኩት ማለት ነው። ይሄንን ስለ አላህ ምንም አያውቁ። አንድ ነገር ስለ አላህ ብጠይቅህ 1 ደቂቃ ማብራራት አትችልም። ትወራረዳለህ። አንድ ደቂቃ ወላሂ ጠይቀኸኝ ከዛ በኋላ ካልመለስኩልህ እኔ ወንድ አይደለሁም። ግን አሁን በቃ ይሄው ስለ አላህ ባት 1 ደቂቃ ሰጥቻለሁ፣ አብራራልኝ። እኔ ጥያቄ ልጠይቅ ትጠይቀኛለህ? ዝም በል በቃ። አንድ ጥያቄ እኮ ነው የጠየቀህ፣ እሱን አብራራና ትጠይቀናለህ። የተባለው ማን ነው? እውነተኛ አምላክ የተባለው ማን ነው? የተጠየቀውን መልስና ትጠይቃለህ። አብ ነው ወይ ኢየሱስ ነው ወይ መንፈስ ነው? የተጠየቀውን መልስና ትጠይቃለህ። ችግር የለውም። ቆይ አላህ እውነተኛ አምላክ ነው ብለህ ታምናለህ አንተ? ራሴን ችለህ መልስ። እውነተኛ አምላክ የተባለው መጽሐፍ ቅዱስ ላይ ማን ነው? ኢየሱስ ነው ወይ? ሚሳርግ አንተ በእናትህ በጣም ቀለኛ ነህ። ትክክለኛ ይሄ በደረሳ ነው። እሺ ይሄ መስጊድ ውስጥ እንደዚህ ነው። ይሄ መስጊድ ተማሪ ነው፣ ትክክለኛ ተማሪ ነው። መስጊድ ውስጥ ባትማር ይሄን ጥያቄ አትጠይቅም። እርግጠኛ ሆኜ የምነግርህ ማለት ነው። መስጊድ ውስጥ ስለተማርክ አንተ መስጊድ ገብተህ የሚወራውን ነገር ሰምተሃል? ክርስቲያን ምን በየሚዲያዎቻችሁ ይለቀቅ የለ እንዴ? የእናንተ መስጊድ እኮ ሚዲያ ላይ እኮ አለ። ምን ግፋ ቢል ስለ ስላሴ ምናምን ሲያወሩ ይታያል። ከዛ በኋላ ስለ ቂጥ ስለ ብልት ነው የምትጠይቁት። እናሳይ እንደ ቪዲዮ ማሚ ተው እንጂ። አሁን እኔ መስዋዕት አወራሁም። እናንተ አምላክ እውነተኛ አምላክ የትኛው ነው አልኩ። መስዋዕት አወራሁም። እና ወሂድ ይነጋገሩበት። እንግዲህ ደጋግመን ከቁርአንም ከሀዲስም የተመለከትናቸው አትጠይቁ የሚለውን ክፍል ደጋግመን ተመልክተናል። ባላ ጉዳይ ላይ አትጠይቁ የእነ አህመዲንም ጀበል መጽሐፍቶችን እንደተመለከትናቸው ባስቀመጡበት ላይ ባላ ጉዳይ ላይ መመራመር አይፈቀድም፣ ማብራራት አይቻልም። ማብራራት ማይቻል ከሆነ ስላላ ጉዳይ ስላላ ማብራራት ማይፈቀድ ከሆነ ማንኛውም እኮ ሰው ስህተት አይሆንም። በቃ በሃይማኖቱ ላይ ስለ አምላኩ ሲጠየቅ ማብራራት አይፈቀድም ከተባለ እንዲህ ተብሏል ተብሏል፣ በቃ ተቀበል። ማብራራት አይቻልም ተብሎ የሚዘጋ ከሆነ ማንኛው ነው ስህተት የሚሆነው? ዛሬ ላይ እያብራሩስ ያሉት አካላት ከሳቦቹ ከመሐመድ ተሽለው ነው ወይ? እንዳታብራሩ ከተባለ ከተከለከለ ስላላ እናብራራለን የሚሉ ካሉ የተወሰኑ ካሉ አክቹዋሊ የሉም። ስላላ የሚያብራሩ ስላላ የሚያብራራ ስላላ የሚያብራራ ጭንቅላት ሄደን ሊመጣ ይችላል። ስለአንተ እግዚአብሔር የት እንዳለ ምን እንዳለ እስኪ ያስተምረን። ቆይ መሐመድ እውነት ሳንዋሽ ስላላ የሚያብራራ ቁጭ ብሎ ቀኑ ሙሉ አለ። ጥያቄ መልሱ። አመድ ቆይ ጣልቃ ትግባ። ስለኛ መለስን አታብራሩ ተብለናል። በቃ ይሄ ነው። አሁን በእናንተ ላይ የሚያብራራ አንዳል ስላላ ስለ እግዚአብሔር ንገረንና አክፍረን። አሁን የት ነው ያለው? ስራው ምንድን ነው? ምን እያደረገ ነው? የሚገርመው የት ጋር ተቀምጧል? ይህንን እስኪ ንገረን አንተ። እውነተኛ አምላክ የተባለው የት ነው አልኩ። ስለ አምላክ አብራራና ከዛ በኋላ ጠይቀኛለህ። ጠይቀኝ፣ ወላሂ ጠይቀኝ። ስምሽ የሚል አለ። አህመድ ተረጋጋ። ለምን ታረጋላችሁ? ኧረ በእናትህ አንድ የሚቻርግ ደግሞ አንተ ምን ትላለህ? እንደ ገብተህ ተረጋጋ። ኤምጂ አለህ? ኤምጂ አለ።
ሰላም ነው እንዴ? እንኳን ደህና መጣ። ጥያቄያችን ሰምተዋል? አለ አሁን ነው የምገባው። አልሰማሁም። ኦኬ። በእስልምና ስላላህ ጥያቄ መጠየቅ ይቻላል? በሚገባ እንዴት አይቻልም? ኦኬ። ሙሐመድ ጠይቁ ስላላህ የፈለጋችሁትን ጥያቄ ተናግረው። ስላላህ ተጠይቀ ማብራራት ይቻላል? ስላላህ በደንብ ይቻላል። አዎ ይቻላል። ኦኬ። ስላላህ ባት እስቲ አብራራልን። ስላላህ ባት ምን ላብራራለህ? አብራራልን። ምን ማለት እንደሆነ ባት እንዴት እንደሆነ ስንት እንደሆነ እያንዳንዱን አብራራልን። ነገር ሁሉ አብራራ። እንዴት አሁን ሁለት ጥያቄ ሆነብኛ። እሱ ባት ይላል፣ አንተ ደግሞ የምታውቀውን ሁሉ ይላል እኮ። ስላላህ የምታውቀውን ባቱ ስለ ባቱ የምታውቀው ሁሉ አብራራ። ስለ ባት እኔ ሱራ 42 ላይ እንዳለና እሱን እንትን ነው የማውቀው እንጂ ያው ብዙ ስለ ባቱ እንትን አይደለም። እሺ ሱራ 42 ላይ እንደተጠቀሰ አውቃለሁ። ስለ እጁስ አላህ ይሄንን ስንቴ ነው የምንመልሰው? አካላት አላህ እጅ አለኝ እግር አለኝ ሲል ከማንም ጋር እንደማይመሳሰል ስንቴ የተናገረን እኮ። ማይመስለውን ከማን ጋር ይመስላል አይመስልም ጥያቄያችን ስላልሆነ ስለ አላህ እጁ ስለ ራሱ የራሱን ባህሪ ፍጥረት ከመፈጠሩ በፊት እጁ ምን እንደሆነ እንዴት እንደሆነ ምናምን አብራራሱ። እሱ ፍጥረት ከመፈጠሩ በፊት አላህ የነገረንን ነው እኛ እንትን ልናውቅ የምንችለው እንጂ ፍጥረት ከመፈጠሩ በፊት አላህ አላሳወቀንም። እኛም ምን እዚህ ጋር እንዴት ብዬ ነው ማብራራለህ? ስለዚህ አላህ ለመገለጥ የግዴታ አላህ የሚታወቀው በፍጥረት ነው እንጂ አይታወቅም የለም ማለት ነው። አቋቋሚ ይፈልጋል አላህ። አልተነገረንም። እኛ በተነገረን ልክ አላህን ልናብራራ ያለ ነገር ከጠየቀኝ ልመልስልህ እችላለሁ። ስለዚህ አናውቅም። እሺ ፍጥረትን ከፈጠረ በኋላ ስለ እጁ ንገረን እስኪ። ምንድን ነው እጅ ማለት? ምንድን ነው? ምንን ያካትታል? እንዴት ነው? አብራራ ውስጥ ይመለካል አይመለክም? ተግባሩ ምንድን ነው? እጅ አለኝ ያለ ምን ይምሰል እኔ አላውቅም። ስለዚህ እጅ እንዳለው አምኜ ይቀበላለሁ። ምንድን ነው እጅ ማለት? ነው ወዲህ ነው አልልም። እጅ ማለት ምን ማለት ነው? እጅ ማለት በአንተ ቦዲ ስኬል ነው ወይስ? እኔ አላህን የጠየቁ እኮ በአንተ ቦዲ ስኬል አብራራለሁ። እጅ ማለት ምን እንደሆነ የአላህን የጠየቁ። እጅ አለኝ ብሏል አልክ። እጁ ምንድን ነው? እጅ ማለት ምን ማለት ነው? አለኝ ያለው እጅ ምንድን ነው? ስለሱ ማብራራት አልችልም። ምክንያቱም እኔ አምኜ እጅ አለኝ ብሎኛል፣ አምኜ ይቀበላለሁ። ከዚህ ጋር ይመስላል ከዛ ጋር ይመስላል ብዬ አላብራራም። ስለዚህ ምንም የምታውቀው ነገር የለም። እጁ ምን እንደሆነ የሆነ እጅ ያለ የሆነ ልክ አሸንጉሊት እንዳለ ሁሉ እንደ አሸንጉሊትም ነገር ሊሆን ይችላል ማለት ነው። እሱ ያው እንግዲህ አንተ ምክንያቱም አላውቅም አልከኛ። ማታውቀው ለምሳሌ ይሄ አለኝ አልኩኝ፣ ይሄ መጠጫ ነው አለኝ አልኩኝ። አላህም እጅ አለኝ አለ። እጅ ምንድን ነው አይታወቅም። ስለዚህ ማይታወቅ ከሆነ ምን እንደሆነ ማይታወቅ ከሆነ እጅ ማለት ምን እንደሆነ ማይታወቅ ዲፋይን ማይደረግ ከሆነ እሱ ዘንድ ያለ እንደዚህ እንዳሸንጉሊት ነገር ሊሆን ይችላል ማለት ነው እጅ ተብሎ የተጠራው አካል። በፍጹም እንደዚህ አይሆን፣ አትሳሳት። እሺ እንደዚህ ካልሆነ አስረዳኝ። እሺ ምንድን ነው እጅ ማለት? አልበቃት እጅ የሚለው በቁርአን ላይ ሱብሃነሁ ወተዓላ አንዴ አህመድ አምጣለት እስቲ። ቁርአን ሙስሊሞች የለም እያለ እኮ ነው። ኤምጂ ቃል በቃል አላህ እጅ የለውም እያለህ ነው። አምጣ ቃል በቃል በቁርአን እጅ አለኝ የሚለውን አምጣው።
ማስረጃ ስጣን። እኔን ነው እጅ አለኝ ብለህ እፎይ እኔማ ግዴታ የለብኝም። እፎይ ስጣን፣ ቃል በቃል እጅ አለኝ የሚለው ስጣን። እኔማ ግዴታ የለብኝም፣ ምክንያቱም እጅ አለው ብሎ ኤምጂ ስላመነ ነው። እኔ እጅ የለውም ካልከኝ ጨረስኩ። ግዴታ ከሌለብኝ እኛም መጥተን የአምላኬን ሁኔታ ጠይቀናል፣ መልስልን። ግዴታ ካለብኝ ሙስሊሞች በዚህ ጠይቅ። ግን አሁን ጠየቁን መልስ። አህመድ ተረጋጋ። እኔ እኮ ያለው ኤምጂ እጅ እንዳለው ስለሚያምን ነው እጅ አለው ብሎ ታምናለህ አይደለ? ኤምጂ በሚገባ ስለዚህ በምታምነው ላይ ነው የጠየቅኩህ እንጂ ሳታምን አንተ እጅ አለው አላህ ብዬ አይደለም እየሞገትኩ ያለው። ስለዚህ የምታምነው አላህ እጅ አለው ያልከው እጅ የሆነ መልስ ሰጠው እኮ አሁን ተገቢ የሆነ መልስ ሰጥቻለሁ ይመስልሽ እኮ። ያ ነገር ምንድነው? ምንም ለአንተ ተገቢ ሊመስል ይችላል። ስላላ እጅ ምንድነው? ምንም የነገርከን ነገር የለም። ምንም የነገርከን ነገር የለም። እጅ አለው ብቻ። ስለዚህ ያ እጅ የተባለው ነገር ካላህ እኩል የሆነ ሌላ ኢንቲቲ ያለው የሆነ ፊዚካል ቢንግም ሊሆን ይችላል። ካላህ ጎን የተቀመጠ ሊሆን ይችላል። አላህ ውስጥ ሊሆን ይችላል። አላህ ላይ የተንጠለጠለ ሊሆን ይችላል። አላህ ላይ የተጣበቀ ሊሆን ይችላል። አብሮት ያለ ሊሆን ይችላል። ግን አንድ ጊዜ አይታወቅም። እሺ ቀጥል። እንደ አማኝ ነው አይደለ እየጠየከኝ ያለኸው? አብሶሉትሊ የሆነ ማስረጃ ሳይኖር እንዴት ትጠይቃለህ? አንተም አማኝ ነህ። ቆይ አህመድ ጣልቃ አትግባ። ማስረጃ አንተ አላህ እጅ የለውም ብለህ ካመንክ እኮ መፍትህ ነው። አላህ እጅ የለውም ብለህ ካመንክ፣ ለምሳሌ ሙሐመድ አላህ እጅ አለው ግን ምን እንደሆነ አላውቅም ብሏል። ኤምጂ ደግሞ አምናለሁ እጅ አለው ብሏል። አንድ ነገር ስታነሳ ማስረጃ ማለት አለብህ ነው። እሺ እኔ እኮ ነገርኩህ እኮ አላህ እጅ አለው የሚለውን አልቀበልም ካልክ አላህ እጅ አለው ብዬ አልሞግትህም፣ አልቀበልም። ወይንም ደግሞ ተዊል አደርጋለሁ ካልክ መፍትህ ነው። አይ እንዲህ ነው የሚተረጎመው ማለት ትችላለህ። ሌሎቹም ለመጠየቅ ማስረጃ አያስፈልገውም። አዳም ሱረቱ ሳድ 75ኛው አያ ላይ ለምሳሌ አደምን በእጆቼ ፈጠርኩ የሚለውን ተዊል ሳናደርግ አዎ አላህ እጅ አለው ብለው የሚቀበሉ ስላሉ ኤምጂ ይቀበላለሁ አለ። ስለዚህ እጅ ማለት ምንድን ነው አብራራ አልኩት። አልቀበልም ይሄ እጅ አይደለም ብለህ ካመንክ ደግሞ አላህ እጅ የለውም ካልከኝ እንደምን ሞግታለሁ? እጅ የለውም በሚለው ሙግት ደግሞ ለአንተ ሌላ አርጉመንት አዘጋጃለሁ። በግድ አንተ ማታምነውን አዎ አላህ እጅ አለው ይኸው ይላል ብዬ አልሞግትህም። እንዲህ ነው የምቀበለው ካልክ ፕሊስ ለመርዳት ሞከሩ። ኤምጂ በደንብ አስተውለህ ከሆነ የኔ ሙግት አለው ብለህ አፌርም ስላደረግክ ነው። የዋሃብያን አቂዳ የሚከተሉ ከሆነ ደግሞ ይሄ ላይ ይስማሙበታል። አታሪዎች የአታሪን አቂዳ የሚከተሉ ሊተራሊስቲክ የሚባሉት አላህ ያጸደቀውን እናጸድቃለን፣ የተነገረውን በሙሉ ምንም ሳናመሳስል ምንም ተዊል ሳናደርግ ቀጥታ እንቀበላለን፣ እንዲያ ነው ሳንል ብለው ያምናሉ። እና ይሄ ነገር መብራራት ይችላል ወይ ነው ጥያቄያችን። ኦኬ ማብራራት የሚችል ካለ ስላላህ እስኪ ማብራራት የሚችል ሙስሊም ፉአድ ገብቷል። ለምሳሌ እስኪ ፉአድ አለ። አፍተር ኦል አንድ ነገር የሚጠየቀው መብራራት የሚችል ሲሆን ነው አይደለ? አለበለዚያ ቁርአኑ ልክ እንዳለው ስላላህ አትጠይቁ ነው። ስላላህ ደግሞ መጠየቅ ማችሉ ከሆነ ሰው በድንቁርና ነው የሚያመልከው ማለት ነው። የማያውቀውን አምላክ ሊረዳው የማይችለውን አምላክ ነው ማለት ነው የሚያመልኩት። ፉአድ አለ። ማብራራት በደንብ እንችላለን። ክርስቲያን በደንብ እንችላለን ወይ? እኔ ጋር መጨቀሳችሁ ይሄም አሁን እናንተን እኮ ማስጨነቅ ራሱ ከበደኝ። ለዛ እኮ ነው። እስኪ ስለ ጆሮ አብራራ። ስለ ጆሮ አብራራ። እሺ በአቱን አብራራ። ቆይ ሌላ ቦታ ትል ክርስቲያን። እሺ በአቱን አብራራልና ተመልከት። እንግዲህ ቆይ ማብራራት ትችላላችሁ ወይ ካላችሁ በኋላ ላይ ማለት ነው ገደብ ትሰጣላችሁ። ስለ ባት አብራራ፣ ስለ ጆሮ አብራራ። አሁን ይሄ ታዲያ ፍትሃዊ ጥያቄ ነው? እስቲ መጀመሪያ ላይ ሌሎች የሚከተሏችሁን ወይ ደግሞ ሌሎች ሙስሊሞች ካሉ ጋር አስተውሉ እስቲ። በደንብ አይደለም ገደብ አትስጡኛ። ገደብ ስለዚህ ሳይሆን ማለት ነው ስለ አላህ ነው ያላችሁ፣ ስለ አላህ አብራራላችሁ። ቆይ ኤምጂ
አንተ ማድረግ የፈለግከው ማንኛውም ሰው የሚያስማማውን አላህ ማለት ሰማይ ምድር የፈጠረ ነው፣ ሁሉን ያስገኘ ነው፣ እንደዚህ አልወለደም አልተወለደም እንደዚህ ብለህ ልደፍ ነው። ይሄ አላችሁ እኮ ጠየቃችሁ ከጠየቃችሁ ማለት ነው። ቆይ አዳምጣ። አላህ ምን ሰርቷል፣ እንዴት ሰርቷል ምናምን ጥያቄያችን አይደለም። አሁን ጥያቄያችን ምንድን ነው? የአላህን ሲፋቶች ነው እንጂ ግብረ አካላትን ወይንም ደግሞ እንደዛ በሱ ምን ተሰርተዋል፣ ፍጥረት እንዴት ሆነዋል፣ እንዴት ምናምን እነሱ ጥያቄያችን አይደለም። ይሄ ማንኛውም ሰው ሚለው ነው። አምላክህ እንዴት ነው፣ ምንድን ነው፣ ምን አደረገ፣ ምንድን ነው የምትለው? ሁሉን የፈጠረ ሁሉን ያስገኘ ነው፣ ሰማይ ምድርን የዘረጋ ነው፣ እሱ ብቻ አምላክ ነው፣ ሌላ የለም ምናምን ብሎ ማንኛውም ሰው ሊናገረው የሚችለው ደምሳሽም ፍቅር ሲዝም መስራችን ብትጠይቀው ሰማይና ምድርን የፈጠረ እኛንም የፈጠረ እሱ ነው ብሎ ይላል። ጥያቄያችን አሁን ያ ፈጠረ የተባለው አካል ማን ነው፣ ምንድን ነው የሚለውን ይፈተሽ ነው። ወይ ልንገርህ፣ አንድ አማኝ ማለት ነው ስለ ጆሮ አለማወቁ አንድ አማኝ አርጉመንት ወደ ሞዴል የሚያደርገው አንድ ያዳምጥ። አንተ ደግሞ ስፔሲፊክ ነገሮቹን እያንዳንዱን አታውቀውም። ዊች ሚንስ ሰማፕ ስታደርገው ደሆድ አታውቀውም ማለት ነው። እግሩን ካላወቅ፣ ባቱን ካላወቅ፣ እጁን ካላወቅ፣ ጆሮውን ካላወቅ፣ ኤቭሪቲንግ እንትኖቹን ካላወቅ ምንም አታውቅ ከሆነ ኮምፓውንድ ሲደረጉ አታውቃቸው። ኢንዲቪዥዋል እያንዳንዱ እንትኑ የተጠቀሱ እንትኖቹን አታውቅም። ኮምፓይን ሲደረጉ አታውቅም። ሴት እሺ፣ እኔ ስለ እግሩ አውቃለሁ። እሺ፣ እግር ምንድን ነው? እግር ምንድን ነው? ስለ እጁም አውቃለሁ። እሺ፣ እግር ምንድን ነው? ያለ እግር ማለት ምን ማለት ነው? አውቃለሁ። ስለ እኮ ያለ እግር ምንድን ነው? ምን ማለት ነው? ስለ አላህ እግር አውቃለሁ። ምን እንደሆነ ታውቃለህ? አላህ በቁርአን ላይ እግሮች አሉኝ ብሎኛል። ስለዚህ አላህ እግር አለው፣ ግን ያሻንጉሊት ይምሰል፣ የእፉ አይነት ይምሰል፣ የኔ አይነት እኔ ማን ይመስላል? አልጠየኩም። እና አይ ቲንክ አንድ ሲደመር አንድ እኩል ይሆናል አንድ ምናምን ነገር ያለችው ህይወታችን ማን ነው እንደዛ ብሎ የተናገረው? እኛ ክርስቲያኖች እንደዛ ብለን አንናገርም። ውጪስ አንድ ሲደመር አንድን የደመርሽው በአካል ደረጃ ከሆነ አካል ሲባል ፊዚካል ቦዲ ሳይሆን በእኔ ደረጃ ከሆነ ኦፍኮርስ እግዚአብሔር እንዳልሽው ሶስት አካል አለው ብለን እናምናለን። ስለዚህ በሂሳቡ መሰረት ሶስት ነው እያልን ነው። ሙስሊሞች ግን ያው የተሰጣችሁን ነገር ብቻ ይዛችሁ ስለምትወጧት ስለማታገናዝቡ ነው እንጂ መልሱ ቀላል ነው። እዛው ላይ ግን በሂሳብ ካልኩሌሽን አንድ ሲባዛ አንድ ደግሞ አንድ ነው መልሱ አይደለ? በመለኮት አንድ ነው ብለን እናምናለን። አንድ ከዚህ አንጻር እንረዳዋለን። ግን ይህንን እስኪ ገልብጠን አላህ ላይ እናምጣውና አላህ አንድ ነው ስትሉን እግሩን፣ እጁን፣ ጣቱን፣ ጥፍሩን፣ ቂጡን ይህ ሁሉ ነገሩን ደምራችሁ ነው አንድ ነው የምትሉ ወይስ እንዴት ነው? ሎጂካሊ እንግዲህ መደመር ይሄ ስህተት ከሆነ ለእኛ እናንተ ጋር ሲመጣ ደምራችሁን የምትነግሩን አንድነት ምን እንደሆነ ካልነገራችሁን ችግር አለባችሁ ማለት ነው። የለም ማለት ነው። አይደመርም እኮ አሁን ችግሩ እንደዛ ደግሞ እንዳይሆን አይደመርም። እግር ሌላ ነው፣ እጅ ሌላ ነው፣ ባት ሌላ ነው፣ ፊት ሌላ ነው፣ ጆሮ ሌላ ነው። ሁለት የተለያዩ ነገሮች ደግሞ መደመር አይችሉም። ኤክስ ፕላስ ዋይ ፕላስ ዜድ ለምሳሌ መደመር አይችልም። አላህ እንደዛ ነው። ስለዚህ የተነጣጠለ ነው ማለት ነው። አላህ ስንት ነው አይታወቅም። በዚህ ይጠቃለላል። ስለ እግዚአብሔር ጥያቄ እንጠይቃኛም ደግሞ ስለ እግዚአብሔር ይሄ የእናንተ ፍልስፍና ነው። በእኛ ላይ ግን አላህ አንድ ብቻ መሆኑ ከአንድ በታችም ወይም በላይ መሆኑን ተነግሮናል ቁርአን ላይ። ወይ ፍልስፍና ማሜ፣ ቆይ አንዴ ፍልስፍና ምን እንደሆነ ላሳያቸው። ስለ እግዚአብሔር ልጠይቃኝ፣ ይህንን አውቀናል። ከዛ ውጭ ያለው ነገር ግን ለማንኛውም አመሰግናለሁ። ልወርድ ነውና የገባሁበትን ነገር ለመናገር እድል ስላልተሰጠኝ በሌላ ጊዜ ይሆናል። ችግር የለም። ደህና ቆዩ። እድል ስላልተሰጠኝ አልተሰጠኝም። እኔ የገባሁት ስለ ሱረተል ካህፍ የተናገርከውን ነገር መልስ ለመስጠት ነበር። ትክክል እንዳልሆንክ ለመናገር ነበር። ነቢዩ መሐመድ 15 ቀን ቆይቶ ምናምን ብሎ ምናምን ያልከውን ነገር ለዚህ ይህንን መልስ ለመስጠት ነበረ። መሐመድ ዜን ዋሽተዋል። መሐመድ ዜን ዋሽተዋል። 15 ቀን ቆይተዋል ሲሉ አልተዋሸም። በእርግጥም መልሱን አቆይተውታል። ግን የተሰጠው መልስ ዲፕሎማሲ 15 ቀን መቆየት የሆነ መልስ ነው።
15 ቀን ቆየ ብለው ዋሽተሃል አልከኝ። 15 ቀን ቆይቷል አልቆየም? መሐመድ ኖ ዋሽተሃል አላልኩም። አንብበህልኛል። ያነበብከውም ትክክል ነው። እኔ ግን መልስ ነቢዩ መሐመድ የሰጠውን መልስ ስታጣጥል ሰምቻለሁ። ነቢዩ መሐመድ ምንም እኮ መልስ አለም። ስንት ነው ተብሎ የተጠየቀው አይደለ? አይደለም። እሺ እንደሱ ነው የተጠየቀው። ትክክል። ጎበዝ። ስንት ነው ተብሎ ተጠይቆ የሰጠው መልስ ስንት ነው የሚል ነው? አልሰጠም። አላህ ነው የሚያውቀው ብሎ ዘጋ። ታዲያ የመልስ ነው እንደ 15 ቀን መጠበቅ አይጠበቅበትም። አላህ ነው የሚያውቀው ማለት ለምን ብለህ ጠይቀኛል? ለምን እንደዚህ ብሎ እንደዛ ብቻ አይደለም ያለው፣ አሚቱንም አስቀምጦ ነው። እንደ ቁርአኑ ነው የምንናገረው። አሚቱንም አስቀምጦ ነው። አንዳንዶቹ እንደዚህ ይላሉ፣ አንዳንዶቹ እንደዚህ ነው ይላሉ፣ አንዳንዶቹ እንደዚህ ነው ይላሉ። አላህ ነው የሚያውቀው። 15 ቀን ሙሉ ያስጠበቃቸው ትክክለኛ መልስ ነው ይለኛል። ለ15 ቀን ቆይቶ አላህ ነው የሚያውቀው። አሁን ቆይ አዳምጠኝ። አሁን አላህ ሱብሓነሁ ወተዓላ ትክክለኛው መልስ ወደዛ ከመሄዳችን በፊት ዋሽተሃል ያልከው ምንድን ነው? የዋሸሁት አንድ ጊዜ ዋሽተሃል ቅድም ስላልኩ ማለት ነው። ማለት ቀጥፈህብኛል። ሶሪ ቅንብር ነው። ምን ብዬ 15 ቀን እንደቆየ 15 ቀን እንደቆየ ተስማማን። በመረጃ ነው። አሱጤም ይለዋል፣ ሌሎቹም ይሉታል። መሐመድ ዜንም በቁርአናቸው ላይ ያስፍረውታል። ሐዲስም ላይ አለ። እንትን ጅብሪል አልመጣለት ብሎ እንትን አይሻም የተናገረችበት አለ። ስለዚህ ያንን መናገሬ 15 ቀን ቆይቷል ጥያቄ ተጠይቆ መልስ ሰጣለሁ ብሎ ነገ መልሱን ነገራችኋለሁ ብሎ መልሱን ሳይሰጥ ከብዶት፣ ያው ላክብድልህ ቅድም ከተናገርኩት እንደው መልስ ጠፍቶበት መመለስ ስላልቻለ አሁን ቅድም ያላልኩትን ልበልህ። እንደውም አሁን መልስ የሚመልሰው ስላጣ 15 ቀን ያህል ቆይቶ ከ15 ቀን በኋላ ነግሯቸዋል። ስለዚህ ይሄንን ቅድም እንደውም እንደዚህ ብዬ አልተናገርኩም ነበር። ከብዶ ጠፍቶ መልስ አጥቶ ምናምን ብዬ አላልኩም ነበር። አሁን እንደውም ጨመርኩልህ። አሁን የጠየቀኝ ጥያቄ እኮ አንተ ምን ብለህ እንደዋሸህ ንገረኝ ነው አይደል ያልከኝ? የዋሸኸውን ልንገርህ። ምንም አልዋሻውም እኮ ያው አፌርም አደረግክ እኮ ተቀበልክ እኮ። ጭራሽ አፍቼ ከቅድሙ ቅድም እንደው መልስ ጠፍቶበት ነበር ምናምን ብዬ አላልኩም። 15 ቀን ያህል ጥያቄ ጠይቀውት መልስ ሰጣለሁ ብሎ 15 ቀን ያህል ቆይቶ እንዲህ ብሎ መልስ ሰጣቸው ነበር ያልኩታል። አሁን አከፋውብህና ራሱ ያለውን ነው የዋሻው። ግን ሌላ ውሸት አለ፣ እሱን ልንገርህ። እዚሁ ነገር ላይ የዋሻው ውሸት አለ። እሺ ምን ብዬ ዋሻው? 15 ቀኑን በሙሉ ሲያጠና ነበረ፣ ሲያጠያይቅ ነበረ። እሺ ያልካት ነገር ውሸት ናት። እሺ አልጠየቅም፣ አላጠናም። እሺ እዚህ ጋር ግን አንተ ካነበብከው ነገር ላይ የምጠይቀህ ጥያቄ ምንድን ነው? አላህ ሱብሓነሁ ወተዓላ ሰዎች ቁጥር የዛን ሰዎችን ብዛት አዳምጣ። አልጠየቀም ብለሃል። ካልጠየቀ ለምንድን ነው በቃ ካሁን በኋላ አትጠይቅ ብሎ መሐመድ ቁርአኑ የሚለው? አትጠይቅ ለምን ይለዋል? ካልጠየቀ ኦልሬዲ ማይጠይቅ ከሆነ ካልጠየቀ ለምን እንዳትጠይቅ ይለዋል? ፈጣሪ ነው እሱ። አይደለም ሰዎቹን አትጠይቅ ፕሊዝ፣ ሰዎቹን አትጠይቅ ነው ያለው። ታው መሐመድ ሰዎቹን አትጠይቅ ያለው አስቀድሞ ስለጠየቀ ነው እንጂ አስቀድሞ ማይጠይቅ ልንነጋገርበት ነው እኮ። ኧረ ተው አንዴ፣ እሱን እኮ ልንነጋገርበት አደረበኛ አንድ ጊዜ። ይኸውልህ እፎይ፣ አንተ ብዙ አንብቤያለሁ ብዙ አጥንቻለሁ ብለህ የመጣህ ከሆነ እዚህ ነገር ላይ ልጠይቅህና መልስልኝ። ነቢዩ መሐመድ ራሱ ለምንድን ነው ለሰዎች ቃል ስጋ ሆነ? ይኸውልህ በሁለት ሰው መካከል የሚገባ ሶስተኛ ሰይጣን ነው ይባላል። እሱ በእስልምና ነዋ ወንድማችሁ ይባላል። አንድ ጊዜ እኔ እፎይ ከተማረው ነገር ላይ ነው እኮ የምጠይቀው። ለምን እንዲመልስ ለሰዎቹ አሁን አላህን ጠይቆ ጥያቄ ራሱ አልመለስክልኝም። ማቋረጥ እሺ፣ በቃ ማቋረጥ ካለበት ጥሩ አይመጣም። ቀጥሉ መሐመድ። ምንም እኮ እኔ ፖይንት ምንም እየገባኝ አይደለም። ምክንያቱም ዋሸ ብለህ ስላልሰማኸኝ ነው እኮ። አዳምጥ እሺ። 15 ቀን እንደቆየ ተማመንን፣ መልሱ እንደከበደው ተማመንን። ከ15 ቀን በኋላ እንደሆነ መልስ ዞላቸው የመጣው በማግስቱ ሰጣለሁ ብሎ ለ15 ቀን ያህል መልስ ሳይሰጣቸው እንደቆየ ተማመንን። አይ ጠይቆ ነበር ብዬ ሰዎችን በ15 ቀን ውስጥ ይጠይቅ እንደነበረ የተናገርኩት ዋሽተሃል አልክ። ቁርአኑ ደግሞ እንደሚጠይቅ እንደነበረ እንዳይጠይቅ ከዛ በኋላ ቁርአኑ አስቀምጦታል። አሌስ ቁርአኑ እየዋሸ ካልሆነ እኔ ያልዋሸው
እሺ አሁን ቃል ስጋውን አንድ ጊዜ ይቅር አንድ ላይ መልሰው እኔም ላስቀምጥልና እኔም ደግሞ ቪው ማለት ነው እዛው የመጀመሪያ ቀን መሐመድ ነው አልነገረውም አለ ሄዱ ሰዎችን ሲያናግራቸው ነገር ያለው መሐመድ ግን ያ መልስ የሚሰጠው አካል ስላልመጣለት ምክንያቱም ተወለ ጊዜውና 15 ቀን ቆየ። አልተሰማም? አይሰማም? አሁን ቀጥል። እየተሰማ ነው። አይሰማም እንዴ ቦስ? አሁን ይሰማል። ይሰማል። ቀጥል። መሐመድ የመጀመሪያ ቀን ለዛው ለሰዎቹ መልስ አልሰጣቸው። መልስ ያልሰጣቸው ለምንድን ነው? መልሱን ጠይቆ መምጣት ስላለበት ነው። አንተ ደግሞ ጠይቋል በማለት ወይ ደግሞ እንትን መሐመድ እንትን አለ በማለት ዋሽተሃል ስትለው እፎይ ከራስ ጋር ክላሽ እያረክ ነው። ቢኮዝ አንድ 15 ቀን የፈጀበት ሪዝኑ መልስ ስላልመጣለት ስለሆነ እንዴት ነው እፎይን ዋሽተዋል ልትለው የምትችለው? ጥያቄ የራሱ ከራስ ጋር ይጋጫል። ከማን ነው መልስ ያልመጣለት? ከማን ነው መልስ ያልመጣለት? እሱም ያመጣልኛል የሚለው አካል አለ። አካል መሐመድ የሚናገር እንጂ ነብይ አለ። ለዛ ድምፅህም እየተቆራረጠ ስለሆነ በሰማሁት ልክ ልንገርህ። መልስ ይጠብቅ የነበረው ከፈጣሪ ነው፣ ከሰዎች አይደለም። እፎይ የተናገረው ንግግር ግን ሰዎችን እንደጠየቀ ምን ልመልስላቸው ምናምን ብሎ እንደጠየቀ አድርጎ ነው የተናገረው። ነቢዩ መሐመድ ከሰዎች ተነግሮት ወደ ህዝብ ያስተላለፈው ነገር የለም። የሚነገረው ሰዎቹን አጠይቅ ተብሏል አልተባለም? መሐመድ አሁን ይኸውልህ ነገሩን ለመቋጨት ሰዎቹን አጠይቅ ተብሏል አልተባለም? ዋሻህ አልዋሻህ የሚለውን ነገር እንተወውና ስታነሳው መቼ አዳምጥ 15 ቀን ሙሉ ለምደ መልስ ያልሰጠው 15 ቀን ሙሉ ሊስን እስከ 15 ቀን ሙሉ ሲል አላህን ብቻ እየጠየቀ ሊስን ይሄ እንደተማርነው እንጂ መሐመድ ኢንሻአላህ ስላለ ነው። መሐመድ ቆይ 15 ቀን ሙሉ ሲለምነው እየለመነ እየጠየቀ የነበረው አላህን ነው ብለሃል። ስለዚህ ለ15 ቀን ሙሉ ሰዎቹ መልስ ያመጣል እያሉ ሲጠብቁት መሐመድ መልስ መስጠት አልቻለም። አልመለሰም። አሃ 15 ቀን ሲለመን አላላሽ ብሎ ነበረ። ተስማምቻለሁ። ከ15 ቀን በኋላ መልሱን ምን ብሎ ነው የሰጠው? አላህ ነው የሚያውቀው። እናመሰግናለን። 15 ቀን ሙሉ አላህን ለመነ መልስ ፍለጋ። ከ15 ቀን በኋላ መልሱ ምንድነው? አላህ ነው የሚያውቀው። አሁን